አንተ እውነት የናብርሽ ጓደኛ ነክ? በኢየሱስ ስም ልበል እንጂ ሌላ ምን ልበል? ምን ቢል ጥሩ ነው? ይሄ ኪያ የሚባል ልጅ በእውነት ልንገራችሁ፣ አብርሽና ሩታ ከዚህ በኋላ መለያየት እንጂ አንድ መሆን አያስፈልጋቸውም። አብርሽ መሆን ያለበት ከሄርሜላ ጋር ነው ብሎ እርፍ። እግዚኦ እግዚኦ! ምን አይነት ነህ በእናትህ? ነገ እነዚህ ልጆች ቢገናኙ ምን ትላለህ? የእውነት ይሄ ቪዲዮ ማንም ሰው የሚያየው ነው። ያሳፍራል በጣም። ጭራሽ መለያየት ነው ያለባቸው። አብርሽ ደስተኛ የሚሆነው ከሄርሜላ ጋር ነው አለ። ምኑ ነህ በእናት በመድኃኔዓለም ስም። የእውነት በጣም ነው የምታሳፍሩት እናንተ ጓደኞች ሳትሆኑ። የእውነት ኧረ በስመ አብ። ጓደኛ ማለት ከእናትም ልጅ የሚበልጥ ነው እውነት ለመናገር። እናንተ ግን በጣም በጣም የምትገርሙ ናችሁ። እናንተ ናችሁ ጎድሮም። በስመ አብ። ሰላም ሰላም፣ እንዴት ናችሁ? አይን አለም ነኝ። ለዚህ ቤት አዲስ የሆናችሁ ቤተሰብ ሆኑ ወዶቼ፣ አብራችሁ ይላላችሁ አመሰግናለሁ። ደግሞ ዛሬ ይሄን ኪያ የሚባል ሰውዬ ይዤላችሁ መጥቻለሁ። ስም ብቻ በል ኪያ ማለት ምን ማለት እንደው ስምህ ራሱ ቢገባ ጥሩ ነበር። ኪያ ማለት እንኳ ስምህ እንኳ ማለት ነው። አንተን አይመጥንም ስምህ። ከንግግርህና ስምህ አንድ አይደለም። ታሳፍራለህ። ማርያምን በጣም ነው የምታሳፍረው። እሺ በአንተ ፍሩታ አትጠራም። በእጇ በልታችሁ ጠጥታችሁ አሁን በሷ ጠላት ሆናችሁባት አረፋችሁ። ያበላቻችሁ እንኳ እጇ አይነክሳችሁም። ሰርታ ያበላቻችሁ እጇ እንኳን አይነክሳችሁም። ታሳፍራላችሁ። ዙራችሁ ለእሷ ጠላት ሆናችሁባት። አብርሽን አሁን የጠቀምከው አትመስልም። ተዚሽ ጋራ ይሁን የምትል ቢያንስ እንኳ እርሜያችሁ እንኳ አንድ የማይሆኑ ሴት እኮ ጋር ነው ሁን እያልከው ያለው እንዴ። የ32 የ33 እስከ የ34 ሴት ጋርና የ20 ምናምን ሰው ጋር አንድ ሁን የምትል ሰው ነህ እኮ አንተ። ይችን ህፃን ገና ይችን ገና 20 ምናምን የሆነች ወጣትን ትትቦ ከዛች ጋር እንዲሆን የምትገፋፉ ናችሁ እኮ እናንተ። ታሳፍራላችሁ። እግዚአብሔር ልቦና ይስጣችሁ። ለብር ብላችሁ እንደዚህ መዝቀጣችሁ ይደብራል በጣም በእውነት። ኧረ እንደዚህ እያላችሁ ሰብስክራይብ ያነጉናል ብላችሁ ደግሞ ማሰባችሁ እኮ ነው የሚገርመኝ። እንደዚህ ሰው ላይ እንትን እያለ መልካም ነገር የሰራችሁ እየመሰላችሁ ነው እንደ ፖስት የምታረጉት። መልካም ነገር ሼር ያደረጋችሁ እየመሰላችሁ ነው እንደ ፖስት የምታረጉት። መልካም ነገር አይደለም እኮ ሼር ያደረጋችሁት። አነጋገርን አሳምራት በጣም ይባላል አይባልም። ኪያ አብርሽና ሩታ ከዚህ በኋላ መገናኘት ሳይሆን መለያየት ነው ያለባችሁ። ኧረ በስመ አብ። እንዲያው እነዚህ ልጆች ነገ አንዲ ላይ ቢሆኑ ግን እስማም ታፈራላችሁ። በእውነቱ ተማፈርም ተዘቅጣላችሁ። የምር እንጂ ቢኮር የአቤር ልቦና ይስጥህ። ሌላ ላይ ምንም አልልህም። ልቦና ይስጥህ። በሰው ላይ እንደዚህ አይነት እንትን የምትሰሩ ሰዎች እግዚአብሔር ልቦና ይስጣችሁ። በእውነት ሌላ ምን ይባላል ታዲያ? እንግዲህ ሁላችሁም ሰምታችሁታል ብዬ አስባለሁ። በጣም ነው የሚደብረው። ኪያ ተብዬው ማለት ነው። ትደብራለህ ከሚባል በላይ አይባልም፣ ነውር ነው። ሰው ህይወት ገብታችሁ በጥብጣችሁ አሁን ጭራሽ ደግሞ አብርሽ ወደ ሩታ መመለስ የለበትም። ተለያይተው መቀመጥ ነው ያለባችሁ ከዚህ በኋላ። እሷም አትፈልገውም እሱም አይፈልጋትም። ኧረ እባክህ በሁለቱም ልብ ገብታ አይታ እንዴ ፈተንሃቸዋል? እንደማይኮሃኑ ነግረውሃል? ደፋር ነህ በጣም ደፋር ነህ ከሚባል በላይ። እግዚአብሔር ልቦና ይስጥህ እንጂ ሌላ ምንም አልልም። ፈጣሪ ልብ ይስጥህ። ልብ የሚሰጥ ፈጣሪ ነውና ፈጣሪ ልብ ይስጥህ። ሌላ ምን ይባላል ታዲያ? እንደዚህ አይነት ጊዜ ላይ ደርሰናል ወገን። ትዳርን የሚበጠብጥ ነው ያለው አሁን ላይ። በቃ ይሄ ነው። ጭራሽ አብርሽ ሄርሜላን ነው ማግባት ያለበት ብሎ አላረፈም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን አይነቱ ነው በእናት? ሄርሜላ ናት ለአብርሽ የምትሆነው፣ ሩታ ለአብርሽ አትሆንም። እንዲህ አሁን ላይ እናንተ ግን ወንዶች በቃ ስትር ብላ የምትቀመጥን ሴት አይወዱም ማለት ነው። ጥያቄ ሆኖብኛል። የምሬ ነው የምላችሁ። ትዳራችንን እንምራ፣ ቤታችንን ከፍ እናርግ የምትልን ሴት ወንዶች አይወዱም ማለት ነው። በቃ ና እንውጣ፣ እንዝናና፣ እንጨፍር የምትላቸውን ይመስለኛል አሁን ላይ ወንዶች የሚወዱት ሴት ልጅ። ሳስበው ይሄ ነው።
ናንውጣ እንጨፍር፣ ናንውጣ እንዝናና ምናምን ወተን እንብላ እንጠጣ የምትለውን ይመስለኛል ሴት ልጅ አሁን ላይ ወንድ ልጅ የሚፈልገው እንጂ ቤታችንን እንምራ፣ ቤታችንን ቀጥ እናርግ፣ ተዛ እንሰብሰብ፣ እቅዳችንን እናሳካ የምትልን ሴት ልጅ እንደማይወዱ ነው አሁን ላይ እየተረዳሁ ያለሁት። በአብርሽና በሩታ ብቻም አይደለም ውዶች፣ በሌላ ቦታም ሂዱ። በቃ ሳስበው እንደዛ ነው። በቃ እንዝናና፣ እንጨፍር፣ ጭፈራ ቤት እንሂድ የምትለውን ይመስለኛል ወንድ ልጅ አሁን ላይ ሴት ልጅን የሚወደው ይሄ ይመስለኛል ሳስበው። ገባችሁ አይደለ? ምክንያቱም ሩታ ስትር ያለች ሴት ናት። የትም አይተናት አናውቅም። የእውነቴን ነው። ሻይ ቡና እንኳ ሊሉ እንኳ ስትገባ ቤቱ ይለያል። ስርዓት ያላት ልጅ ናት። ገባችሁ? እና ለዛም ይመስለኛል በቃ አሁን ላይ የሚፈልጉት ወንዶች ይሄን እንዲሆነ ተረዳሁ። ያሳዝናል፣ በእውነቱ ያሳዝናል። ይሄ ከሆነ ያሳዝናል። እንደዚህ ከሆናችሁ በጣም ታሳዝናላችሁ። እውነት የምሬ ነው። እንዝለል፣ እንጠጣ፣ እንጨፍር። ይሄን ከሆነ የምትወዱት ፈጣሪ ይስጣችሁ። ይሄንን ነው ምኞታችሁን ይስጣችሁ አይደለ?